ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ተጨማሪ ድሮን ጥቃት በትግራይ ክልል ተፈጸመ። በትግራይ ክልል አዝቢ ወረዳ ላይ 7 ሰዓት ከ30 የድሮን ጥቃት መፈጸሙና የህወሓት እጅግ ወሳኝ መሳሪያዎችና አመራሮች መውደማቸው ታውቋል። ይዘነዋል። የኢትዮጵያ አየር ኃይል በህወሓት ኃይሎች ላይ መጠነ ሰፊ ተከታታይ ድሮን ድብደባ እየፈጸመ መሆኑን ተከትሎ የህወሓት የጦር መሳሪያዎችን እና ታጣቂዎችን ማሸሽ መጀመሩ ተነግሯል። በሌላ በኩል ዘመነ ካሴ በመቀለ ከተማ ገብቷል የሚሉ መረጃዎች እየተሰራጩ ሲሆን ሰሞኑንም ከጀነራል ፍስሐ ማንጁስ ጋር በመሆን ጽምዶን የተመለከተ የጋራ መግለጫ እንደሚሰጡ አንድ ጥብቅ መረጃ አመላክቷል። በዝርዝር እናስደምጣችኋለን። በሌላ በኩል እስክንድር ነጋ ብቅ ብሏል። ለበርካታ ጊዜያት ተሰውሮ የቆየው ፖለቲከኛው ጽምዶ ጸረ አማራ ነው፣ አልሞትኩም፣ ከበርካታ የግድያ ሙከራዎች አምልጫለሁም ብሏል። ታደምጡታላችሁ። ወዲህ ደግሞ ግብጽ ለኢትዮጵያ ማስፈራሪያ ላከች። ግብጽ በውጭ ጉዳይ ሚኒስቴሯ በኩል በኃይል የባህር በር ለማግኘት ከሚደረግ ሙከራ መቆጠብ ይገባል ብላለች። አብራችሁ ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ተጨማሪ ድሮን ጥቃት በትግራይ ክልል ተፈጸመ። በትግራይ ክልል አዝቢ ወረዳ ለሊት 7 ሰዓት ተኩል የድሮን ጥቃት መፈጸሙና የህወሓት እጅግ ወሳኝ መሳሪያዎችና አመራሮች መውደማቸው ታውቋል። ይህ ጥቃት ህወሓት ከሰሞኑ እየወረደበት ያለውን የድሮን እሳት ምክንያት በማድረግ ጨለማን ተገን አድርጎ ሰራዊቱንና የጦር መሳሪያዎችን ለማሸሽ ሲሞክር የተፈጸመ ነውም ተብሏል። ህወሓት ምንም እንኳን በጨለማ የድሮን ኢላማ አልሆንም ብሎ ተስፋ ቢያደርግም አየር ኃይሉ ከታጠቃቸው እጅግ ዘመናዊና በጨለማ ኢላማቸው መምታት ከሚችሉት ዘመናዊ ድሮኖች ማምለጥ አልቻለም። በሌላ በኩል ሌሊት በርካታ የቦኑ ታጣቂዎችና ከባድ መሳሪያዎች ከጥቅም ውጭ መሆናቸው ተነግሯል። ከዚሁ ከሰሞኑ የድሮን ጥቃት ጋር በተያያዘ በትናንትናው ዕለት ነሐሴ 18 ቀን 2018 በራያ ዘቦ ካላማጣ ወደ ራያ ዘቦ መንገድ ከራዴ ሻቦ ሮፋኤል ዳአልጋ ወደ ፀሐይ መውጫ አቅጣጫ ራያ ዘቦ ልዩ ስሙ ጋሰራ በተባለ ቦታ ከባድ የድሮን ድብደባ ተፈጽሟል ተብሏል። ህወሓት ከ4 ቀናት በፊት ከባድ መሳሪያዎችን በቅጠል ሸፍኖ አስቀምጧቸው እንደነበረ ተነግሯል። የህወሓት ኃይል ወታደሮችና የጦር መሳሪያዎች እያሸሸ መሆኑ ተነግሯል። የኢትዮጵያ አየር ኃይል ከሰሞኑ በህወሓት ኃይሎች ላይ የተቀናጀ መጠነ ሰፊ የአየር ድብደባዎችን እየፈጸመ ይገኛል። በዚህ ጥቃት ህወሓት ከባድ ኪሳራን የደረሰበትም። ኪሳራውን ተከትሎም የድርድርና የአደራድሩኝ ጥያቄን ጥሪን ለምዕራባውያን ሀገራት እያቀረበም ይገኛል። ቡድኑ በዛሬው ዕለት ታዲያ ይህንን በተመለከተ አንድ አነጋጋሪ እርምጃ ወስዷል። እርምጃውም የጦር መሳሪያዎችንና ታጣቂዎችን ማሸሽ ነው። ህወሓት ከሌሎች አካላት ጋር በመሆን በተለያዩ ማዕከላት አስቀምጧቸው የነበሩ የጦር መሳሪያዎችን ቦታ የመቀየርና የመሸሸግ ሙከራ እያደረገ ነው። የደህንነትና የስለላ እንዲሁም የቅኝት ድሮኖች ከህብረተሰቡ ከሚገኙ የደህንነት መረጃዎች በመታገዝ በህወሓትና በጋራ በቆሙ አካላት የተደራጁ ወታደራዊ አቅሞችና ቁሳቁሶችን የመምታትና የማስወገድ እርምጃ ተጠናክሮ ቀጥሏል። ዛሬም በራያና በሰሜን ምዕራብ ትግራይ እየተፈጸመ ይገኛል። ህብረተሰቡ መረጃ የመስጠት ስራውን አጠናክሮ እንዲቀጥልና ወታደራዊ መሳሪያዎችንና ስትራቴጂካዊ ቦታዎችን ከሚገኙበት አካባቢዎች ራሱን እንዲያርቅም የጥንቃቄ መልእክት እየተላለፉ ነው የሚገኘው። ይህ በእንዲህ እንዳለ የፋኖ መሪ አቶ ዘመነ ካሴ ትግራይ ክልል መግባቱን የሚገልጹ መረጃዎች ወጥተዋል። በቀናት ውስጥም ከጀነራል ፍስሐ ማንጁስ ጋር በመሆን ጽምዶን የተመለከተ የጋራ የጥምረት መግለጫም ይሰጣሉ ተብሏል። በኢትዮጵያ መንግስት ላይ የተቀናጀ ጥቃት ለመክፈት ተዘጋጅተናል የሚሉት የፋኖና የቲዲኤፍ መሪዎች ጥምረቱን ለማወጅ መቀለ ተገኝተዋል ተብሏል። የፋኖ መሪው አቶ ዘመነ ካሴና የቲዲኤፍ አዛዥ ጀነራል ፍስሐ ማንጁስ የጦርነት ጥምረቱን ከመቀለ በጋራ መግለጫ ለማወጅም ተዘጋጅቷል። በከባድ ድሮን ጥቃት ወታደራዊ አቅሙን ከቀን ወደ ቀን የተዳከመበት የሚገኘው ህወሓት ከፋኖ ጋር ተቀናጅቶ የጦርነቱን ፊደል ቆርጧል። ለዚህም የፋኖ መሪው ዘመነ ካሴ መቀለ መግባቱ የተገለጸ ሲሆን የህወሓትና ፋኖ የጦርነት ጥምረት በመግለጫ እንደሚታወጅ እየተነገረ ይገኛል። ዘመነ መቀለ መግባቱን ከህወሓት አካባቢ መረጃዎችም የሚያናፍሱ ምንጮች እየተናገሩ ይገኛሉ። ከዚህ በተጨማሪ ብልጽግና ፓርቲ ከፍተኛ አመራሩም አቶ ጣማረዶም ዘመነ ካሴ ትግራይ ገብቷል ለምን ያሉት በቅርቡ የቲዲኤፍ ዋና ወታደራዊ አዛዥ ተደርገው የተሾሙት ጀነራል ፍስሐ ማንጁስና ዘመነ በዚህ ሰሞን ጥምረቱን በተመለከተ የጋራ መግለጫ በመስጠት እንደሚያውጁ ነው የሚጠበቀው። የፋኖና ቲዲኤፍ ጥምረት በትግራይ ቴሌቪዥንና በድምፀ ወያኔ ተቀርጾ እንዲተላለፍ ዝግጅት እየተደረገ እንዳለም የመረጃ ምንጮች ጠቁሟል። ጥምረቱ በቅርቡ በጋራ መግለጫ ይፋ እንደሚደረግም የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ ከሰሞኑ መናገራቸው የሚዘነጋ አይደለም።
በቀጣይ መረጃችን ለበርካታ ጊዜያት ተሰውሮ የቆየው ፖለቲከኛው ጽምዶ ጸረ አማራ ነው፣ አልሞትኩም፣ ከበርካታ የግድያ ሙከሮች አምልጫለሁ አለም። የፋኖ አመራሩ እስክንድር ነጋ ከዶቼ ቬለ ዲ.ደብልዩ አምሃሪክ ጋር ባደረገው ቃለ መጠይቅ ህይወቱን ለማለፍ ከተደረጉ በርካታ የግድያ ሙከራዎች ማምለጡን በመግለጽ በህይወት መኖሩን አረጋግጧል። በቃለ መጠይቁ ወቅትም በቅርቡ ስለተመሰረተው ጽምዶ ጥምረት ተጠይቀው ምላሽ የሰጠው እስክንድር የጥምረቱ ዋና መለያ ጸረ አማራነት እንደሆነ ተናግሯል። ይህ እኛ ብቻ የምንለው ሳይሆን መላው ዓለምን ቢሆን እነዚህን ኃይሎች የሚያውቃቸው በጸረ አማራ ባህሪያቸው ነው ሲሉ አጽንኦት ሰጥተዋል። አክሎም ጥምረቱን መሰረተ የተባለው የታጣቂ ኃይሉ አመራር በህጋዊ መንገድ ያልተመረጠ በመሆኑ አጠቃላይ ሂደቱና አመራሩ ህገወጥ ነው ሲልም ኮንኗል። እስክንድር ነጋ ለረጅም ዓመታት በጋዜጠኝነትና በሰብአዊ መብት ተሟጋችነት የታወቀ እንዲሁም ሰላማዊ ፖለቲካ ትግልን በጽናት በመምራት የሚታወቅም ስም አለው። በመሆኑም ከሰላማዊ ትግል ወደ ብረት አንስቶ የመታገል ውሳኔ ውስጥ መግባቱና አሁን የሚያንጸባርቃቸው አቋሞች በፖለቲካው መድረክ ላይ በርካታ አንድምቶችም አሏቸው። እስክንድር ጥምረቱን ህገወጥ ማለቱ በፋኖና በታጣቂ ኃይሎች መካከል ያለውን የአመራር ውድድርና የስልጣን ሽኩቻን ያመላክታል። የትግሉ ተቀባይነት የሚረጋገጠው በህዝባዊና በዲሞክራሲያዊ ውክልና እንጂ በኃይል አይደለም የሚል መልእክት አስተላልፏል። ለረጅም ጊዜ በሰላማዊ መንገድ ሲታገል የቆየው መሪ እንደመሆኑ በብረት የተደገፈው ትግል እንኳን ሳይቀር የህግ የዲሞክራሲና የስነ ምግባር ማዕቀፍ ሊኖረው ይገባል የሚል እምነት እንዳለው ያሳያል። የጽምዶን ጥምረት ጸረ አማራ ሲል መፈረጁ በትግሉ ውስጥ ያሉትን ጥያቄዎች ግልጽ ለማድረግና ደጋፊዎቹን በአንድ ዓላማ ስር ለማሰባሰብ ያለም የፖለቲካ ንግግር ነው። በአጠቃላይ የእስክንድር ነጋ ንግግር በክልሉና በአገሪቱ የፖለቲካ ምህዳር ውስጥ አሁንም ቢሆን የአመራር ክፍተት፣ የስልጣን እውቅና ጥያቄና የርዕዮተ ዓለም ልዩነቶች በጥበብ ካልተፈቱ በትግል ሂደቱ ላይ እንቅፋት ሊሆኑ እንደሚችሉ ያመላክታል። በቀጣይ መረጃችን ኢትዮጵያን በተመለከተ አደገኛ እንቅስቃሴ ጀምራለች። የግብጽ የውጭ ጉዳይ ሚኒስቴር በድር አብደላቲ ዓለም አቀፍ ሕግን በመጣስ በኃይል የባህር በር ለማግኘት የሚደረጉ ጥረቶች መቆም አለባቸው ሲሉ ለአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች አማካሪ እንደነገሯቸው ተዘግቧል። የግብጽ የውጭ ጉዳይ ሚኒስቴር በአፍሪካ ቀንድ የሚገኙ ሀገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አለበት ሲሉም ገልጿል። ባድር አብደልአቲ ትናንት ከአሜሪካ የውጭ ጉዳይ መስሪያ ቤት የአረብ እና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ጋር በስልክ መነጋገራቸውን የግብጽ የውጭ ጉዳይ ሚኒስቴር አስታውቋል። ከአሜሪካ አፍሪካ ጉዳዮች ከፍተኛ አማካሪ ጋር በቀጠናው ጉዳዮች የተደረገው ንግግር በተለይም በሱዳን፣ በአፍሪካ ቀንድና ሊቢያ ያሉ ጉዳዮች የተነሱበት ነው። ግብጽ የእርስ በርስ ጦርነት ውስጥ ላለችው ሱዳን አንድነት፣ ሉዓላዊነትና የግዛት አንድነት ያላት ድጋፍ የማይናወጥ እንደሆነ መግለጿ ነው መግለጫ ያካትተው። ሱዳን ውስጥ የዩ ተቋማትን ለመፍጠር የሚደረግ ማንኛውም ሙከራ ሀገራቸው እንደምትቃወም የተናገሩት በድር አብደላቲ 3 ዓመት ያለፈውን ጦርነት ለመቋጨት በሱዳናውያን ባለቤትና መሪነት የሚካሄድ አጠቃላይ ፖለቲካ ሂደት ያስፈልጋል ብለዋል። በግብጽ የውጭ ጉዳይ ሚኒስቴርና የአሜሪካ አፍሪካ ጉዳዮች ከፍተኛ አማካሪ ንግግር ላይ በአፍሪካ ቀንድ የሚታዩ ጉዳዮች ተነስተዋል። የግብጽ የውጭ ጉዳይ ሚኒስቴር በቀጠናው የሚገኙ ሀገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አለበት ብለዋል። አያይዞም በኃይል የባህር በር ለማግኘት ይደረጋል ያሉትን ሙከራም ተቃውሟል። የቀጠናውን ሰላምና ደህንነት አደጋ ላይ የሚጥሉ የአንድ ወገን እርምጃዎችን መውሰድ የለባቸውም ብለዋል። የሚቀጥሉና ዓለም አቀፍ ሕግን በመጣስ በኃይል የባህር በር የማግኘት እንቅስቃሴ ለመጫን ከሚደረግ ማንኛውም ሙከራ መቆጠብ ይገባል ሲሉ አጽንኦት ሰጥተዋል። የውጭ ጉዳይ ሚኒስቴሩ መግለጫ ይደረጋል ያለው ሙከራ በየትኛውም ሀገር እንደሚካሄድ ግን አልጠቀሰም። ይሁን እንጂ የግብጽ የውጭ ጉዳይ ሚኒስቴር በድር አብደላቲ ይህንን ያሉት የኢትዮጵያ መንግስት ባህር በር ለማግኘት ያለውን ፍላጎት እየገለጸ ባለበት ወቅት ነው። የጠቅላይ ሚኒስትር አብይ አህመድ መንግስት ባህር በር ማግኘት ለኢትዮጵያ ያሉና ጉዳይ መሆኑ ባለፉት 3 ዓመት ገደማ ሲገለጽ ቆይቷል። አብይ መንግስታቸው ይህንን ፍላጎት ማሳካት የሚሻው በሰላማዊ መንገድና በንግድ ልውውጥ እንደሆነ ግን በተደጋጋሚ ገልጿል። የኢትዮጵያ ጠቅላይ ሚኒስትር ኢትዮጵያ በቀይ ባህር ላይ የትብብር በር የማግኘቷ ጉዳይ ላይ ተፈጽሟል የሚሉ ስህተቶች እንዲሁም ነገ ይታረማል የሚለው ገለጻቸው በኤርትራ በኩል ፍርሃትን ነው የፈጠረው። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።